ሰላም ጤና ይስጥልን ውድ የማርክ ሶሉሽን የዩቲዩብ ቻናል ቤተሰቦች እንዴት ቆያችሁ? ጤና ይስጥልኝ። በእርግጠኝነት የዚህን ልጅ ፎቶ ከዚህ በፊት አይታችሁታል። አልበርት ይባላል። በተለያየ ቪዲዮዎቹን በቲክቶክ፣ ኢንስታግራም፣ ዩቲዩብ፣ ፌስቡክ አብዛኛው ሰው ለቀልድ ሲጠቀም ሁሉም ሰው እንዳየ ተስፋ አድርጋለሁ። እናም በዚህ የሰከንዶቹ ቪዲዮ ላይ እናቱ ፓምፕሌት ስትሰጠው ላለመብላት ብሎ ሲያለቅስና በዛውም ቅጽበት ደግሞ ምግቡን እንዲበላ አያቱ በዜማ ስታባብለው ማልቀሱን አቁሞ ስስቅ ይታያል። በዚህም ቪዲዮ ዓለም በብዛት የተጠቀመበት ቪዲዮ እንደሆነ ግልጽ ነው። የዚህ ጋናዊ ታዳጊ የአልበርት ቪዲዮ ፎቶ በፌስቡክ፣ ቲክቶክ፣ ኢንስታግራም ላይ የተለያዩ ራበት ታዋቂ ከመሆኑም በተጨማሪ ለብዙ ሰዎች የገቢ ምንጭ ሆኖ ቆይቷል። በተለይ ቪዲዮ ለመጀመሪያ በተለቀቀበት የቲክቶክ አካውንት ከ370 ሚሊዮን በላይ ሰዎች የተመለከቱት ሲሆን ከዚያም በኋላ በሚሊዮን የሚቆጠሩ ሰዎች ሚም ሰርተውበት በዓለም ዙሪያ ላይ በ100 ሚሊዮን የሚቆጠሩ ሰዎች አይቶታል። አስገራሚው ነገር የዚህ ልጅ ቪዲዮ በቲክቶክ የተለቀቀበት መንገድ ራሱ አስገራሚ ነበረ። ይህ ልጅ ለመጀመሪያ ጊዜ ፖስት ያደረገው ሰው ቪዲዮውን ያገኘው ከሰው ላይ በገዛው ስልክ ውስጥ ነበረ። በኋላም እንደታወቀው ይህ ቪዲዮ የቀረጸው የታዳጊው ልጅ አጎቱ ሲሆን ስልኩን በሸጠበት ወቅት ቪዲዮው ባለመደለቱ ይህን ያገኘው ሰውየው ይህን ያህል ቫይራል ይሆናል ብሎ ሳያስብ እንደ ቀልድ ፖስት አደረገው። በዚህ መልክ በአጋጣሚ ቫይራል የሆነው ይህ ቪዲዮ ታዋቂ ከሆነው በኋላ የተለያዩ ኮንተንት ክሪኤተርስ ወደ ቤቱ እየሄዱ ለቪው ማሳደጊያ ቪዲዮ የቀረጹ ስለቁ ነበረ። በቅርቡ ግን አንድ ታዋቂ የጋና ቲክቶከር ይህን ልጅ በተመለከተ በሰራው ቪዲዮ የጤና ችግር እንዳጋጠመውና በድህነት ውስጥ እንደሚኖር ገልጾ እንዲታገስ ጥሪ አቀረበ። ይህን ጥርም ተከትሎ በሳምንት ጊዜ ውስጥ በጋናና ናይጄሪያ እንዲሁም በሌሎች አገራት ከሚኖሩ ቲክቶከሮች 50 ሚሊዮን ናይራ የተሰበሰበ ሲሆን እስካሁን በቀጠለው የገቢ ማሰባሰቢያ ይሄ ለብዙ ቲክቶከሮች የገቢ ምንጭ ሆኖ የቆየው ታዋቂ ልጅ ለመረገፍ ብዙዎች ቃል ገፍተዋል። ይህን መረጃ ያጋራው ዌብሳይት ጽሑፉን ሲዘጋ እንዲህ ብሏል። When it is your time, even people who never know you welcome to bless you። ህይወታችሁ ላይ የሰራችሁት መልካም ነገሮች አንድ ቀን ዋጋ መልሶ ለእናንተ መክፈሉ አይቀርም። ብቻ በህይወት ሳላችሁ ለሰዎች መልካም ነገር አድርጉ። በየትኛው ቅጽበት ህይወታችሁ እንደሚቀየር በፍጹም አታውቁምና። መልካም ጊዜ።